መግለጫዎች ዋጋ የአልጀብራዊ መግለጫዎች ዋጋን እንመለከታለን። ይሄን ትምህርት ከተማራችሁ በኋላ የተለያዩ ሂሳባዊ መግለጫዎችን እንዲሁም ቁሞች የአልጀብራዊ መግለጫዎችን ዋጋቸውን በተሰጠው ተለዋዋጭ ቦታ ዋጋ በመተካት ዋጋውን መፈለግ ትችላላችሁ ማለት ነው። እሺ ተማሪዎች በባለፈው የሂሳብ ክፍለ ጊዜ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። ባለፈው በሂሳብ ክፍለ ጊዜ የተማርነው ዋናው ርዕስ ስለ አልጀብራ ነበር። አልጀብራ ማለት ቁጥርን እና ተለዋዋጭን እንደገናም ስለ ሁለቱ ስለ ቁጥርና ተለዋዋጭ ዝምድና የሚያጠና የሂሳብ ትምህርት ክፍል ዘርፍ ነው። በተጨማሪ ተለዋዋጭ ማለት ተለዋዋጭ አንድ ያልታወቀ ቁጥር ወይንም መጠንን ለመወከል የምንጠቀምበት ፊደል ወይንም ምልክት ነው። ለምሳሌ ሀ ለ መ የጎነ ሶስት ምልክት እያልን የተለያዩ ምልክቶችን እንጠቀማለን። በዋናነት ደግሞ በባለፈው በሂሳብ ክፍለ ጊዜያችን የተመለከትናቸው ሁለት አንኳር ነገሮች የመጀመሪያው አልጀብራዊ መግለጫ ነበር። አልጀብራዊ መግለጫ ማለት ቁጥሮችን፣ ተለዋጮችን እንዲሁም ቢያንስ አንድ የሂሳብ ስሌትን የያዘ ሂሳባዊ መግለጫ አልጀብራዊ መግለጫ በመባል ይጠራል ብለናል። ለምሳሌ አልጀብራዊ መግለጫ 2 ቀ 36 3 ሸ ጠ 4 ቀ መ ሲደመር 8 እነኚህ አልጀብራዊ መግለጫ ናቸው። ቁጥሮችን ይይዛሉ፣ ተለዋጮችን ይይዛሉ፣ ከአንድ በላይ የሆኑ ቢያንስ አንድ ወይንም ከአንድ በላይ የሆኑ ሂሳባዊ ስሌቶችን ይይዛሉ። በተጨማሪም ደግሞ ስለ ቁም ተመልክተን ነበረ። ቁሞች ማለት በመደመርና በመቀነስ ያልተለያዩ ሂሳባዊ ወይንም አልጀብራዊ መግለጫዎች ናቸው። አልጀብራዊ መግለጫዎች ናቸው። ለምሳሌ 3 ጠ 48 6 ሸ መ 48 ቀ ርቢ 2 ወ እነኚህ በመደመር ወይንም በመቀነስ ያልተለያዩ አልጀብራዊ መግለጫዎች ቁሞች በመባል ይጠራሉ። ባለፈው በሂሳብ ትምህርታችን የተማርነው ዋና አንኳር ጉዳይ እነኚህ ነበረ። በቀጥታ ከኔ ጋር በመሆን ወደ ዛሬው ርዕሳችን የአልጀብራዊ መግለጫ ዋጋዎችን እንመለከታለን ማለት ነው። በዚህ ርዕስ ላይ በዋናነት የምንመለከተው የተለያዩ አልጀብራ መግለጫና ቁሞችን ዋጋቸውን በተሰጣቸው ቁጥሮች ወይንም የተለዋዋጭ ዋጋ በመተካት ዋጋቸውን እንፈልጋለን ማለት ነው። በመጀመሪያ አንድ የአልጀብራዊ መግለጫ ወይንም አንድ የአልጀብራዊ የሂሳባዊ መግለጫ ዋጋውን ለማግኘት በመጀመሪያ ማድረግ ያለብን የተሰጠውን የተለዋዋጩን ዋጋ በተለዋዋጩ በፊደሉ ቦታ ቁጥሩን በመተካት ዋጋውን እንፈልጋለን። ይሄንን ከሰራን በኋላ በሂሳባዊ አሰራር ቅደም ተከተል ዋጋዎቹን እናገኛለን ማለት ነው። ይሄንን ሂሳባዊ ቅደም ተከተል ስናስብ ደግሞ አልጀብራዊ መግለጫውን ለማስላት የተሰጠውን የአልጀብራዊ መግለጫ ወይንም የተለዋዋጩን ዋጋ በተሰጠው አልጀብራዊ ዋጋ ውስጥ ወይንም ስሌት ውስጥ በመተካት የተሰጠውን ሂሳባዊ መግለጫን እናገኛለን ማለት ነው። የቁምም ሊሆን ይችላል፣ የአልጀብራዊ መግለጫም ሊሆን ይችላል፣ ሌሎች ሂሳባዊ ሐረጎች ሊሆን ይችላሉ። የተሰጠው የተለዋጩን ዋጋ በቁጥር የተሰጠውን በመተካት ማግኘት ይቻላል። ከአንድ በላይ ሂሳባዊ ስሌት የያዘ አረፍተ ነገር ወይም ሐረግ ሂሳባዊ ሐረግ ሲገጥመን ከአንድ በላይ
ሂሳባዊ ከአንድ በላይ ሂሳባዊ ስሌት የያዘ ሂሳባዊ ስሌት የምንላቸው መደመርን፣ መቀነስን፣ ማብዛትን፣ ማካፈልን በቅንፍ የተቀመጠ ሐረግን ሲገጥመን መከተል የሚገባን ሂሳባዊ አሰራር ሂደት አለ። ይሄን ለመከተል ሂሳባዊ ወይንም አረፍተ ነገር ወይንም ሐረግ ሲቀጥም መከተል የሚገባን በመጀመሪያ አንደኛ ቅንፍ እንሰራለን። ቅንፍ ስንሰራ በቅንፉ ውስጥ አረፍተ ነገር ሊኖር ይችላል። ነገር ከተሰጠ ወይንም ሐረግ ከተሰጠ የመጀመሪያው ደረጃ ቅንፍ በቅንፍ የተሰጡ አረፍተ ነገር ሊኖር ይችላል፣ ሐረግ ሊኖር ይችላል። እነሱን እንዳመጣጣቸው እናስተናግዳለን፣ እንሰራለን። ከሌለ ሁለተኛው ርቢዎችን እንሰራለን። ርቢ ከተሰጡ በተሰጠው ሂሳባዊ ስሌት ውስጥ ከአንድ በላይ ሂሳባዊ ስሌት ባሉት አረፍተ ነገር ውስጥ ስንሰራ ርቢ ከተሰጠ እንሰራለን። ርቢ የምንላቸው ለምሳሌ 3 ርቢ 4 ብንል 3 ሲባዛ በ3 ሲባዛ በ3 ሲባዛ በ3 3 ጊዜ 3 9 9 ጊዜ 9 81። ስለዚህ እንደዚህ አይነት ጥያቄዎች ካሉ እንሰራለን የሚገጥመን ከሆነ፣ ካልሆነ ወደሚቀጥለው ሂሳባዊ አሰራር እንሄዳለን። ሶስተኛው ማብዛትን እንሰራለን። በአራተኛ ደረጃ ማካፈል እንሰራለን። ሶስተኛ ደረጃ ላይ ማብዛት እንሰራለን። ከዛ ማካፈል እንሰራለን። በሂሳባዊ ስሌት ውስጥ ካሉ ነው። በአምስተኛ ደረጃ መደመር፣ በመጨረሻ መቀነስ እናከናውናለን። እነኚህ ሂሳባዊ ከአንድ በላይ የሆኑ ሂሳባዊ አረፍተ ነገሮች ወይንም ስሌቶችን የያዙ አልጀብራዊ መግለጫዎች ሊሆኑ ይችላሉ። የተለያዩ ሂሳባዊ ስሌቶች ሲገጥሙን በእነኚህ ቅደም ተከተል እንሰራለን። በተሰጠው ሂሳባዊ መግለጫ ላይ የሚገኙ ከሆነ ነው። ቅንፍ ካለ ቅንፍ ውስጥም አረፍተ ነገር ሊኖር ይችላል። ሂሳባዊ አረፍተ ነገር ሐረግም ሊኖር ይችላል። እሱን ማከናወን ይገባናል። ከሌለ ግን ወደሚቀጥለው ርቢ ካለ ርቢ እንሰራለን። ከሌለ ማብዛት፣ ማካፈል፣ መደመር፣ መቀነስ። ነገር ግን የሂሳባዊ አሰራር ቅደም ተከተላቸውን ቀጥለን በመከተል ነው መስራት የሚገባን ነው። በጣም ጥሩ ተማሪዎች። በመቀጠል የአልጀብራዊ ዋጋዎችን ነው የምፈልገው። ተለዋዋጭ የሌለው ተለዋዋጭ የሌለው ቁሞች ዋጋው የተሰጠ ነው። ተለዋዋጭ የሌለው ቁም ዋጋው የተሰጠ፣ ያ ማለት የተሰጠው ሂሳባዊ መግለጫ ቁሙ ተለዋዋጭ የለውም። የተሰጠው ራሱ ቁጥሩ ነው። በተለዋዋጭ ቦታ ተተክቶ ስለሆነ የተሰጠው ማን ነው ማለት ነው? ቁጥሩ ራሱ አሃዙን የተሰጠው ማለት ነው። አንድ አልጀብራዊ ዋጋዎችን የአንድ አልጀብራዊ ዋጋ አልጀብራዊ መግለጫ ዋጋ ለማግኘት በአልጀብራዊ መግለጫ ውስጥ ያሉት ተለዋዋጮች ወይም ፊደላት ውስጥ የተሰጠውን ቁጥር መተካት ነው። የተለዋዋጩን ዋጋ የተለዋዋጩ ዋጋ በመተካት ማግኘት ይቻላል። የአንድ አልጀብራዊ መግለጫ ዋጋን ለማግኘት
በተለዋጩ በአልጀብራዊ መግለጫ ውስጥ ያሉት ተለዋጮች በተለዋጮቹ ለተለዋጮቹ የተሰጠው ዋጋ ወይንም ቁጥር አለ። እነኛን ቁጥር በአልጀብራዊ መግለጫው ውስጥ በመተካት የአልጀብራዊውን የሂሳባዊ መግለጫውን ዋጋ ማግኘት ይቻላል። ይሄ የሚገኘው ዋጋ የአልጀብራዊ መግለጫ ዋጋ በመባል ይጠራል። የተሰጠው ደግሞ የተለዋጮቹ ዋጋ ደግሞ የተለዋጭ ዋጋ በመባል ይጠራል። ምሳሌ እንመለከታለን። ምሳሌ የሚከተሉትን አልጀብራዊ መግለጫዎች እና ቁሞች በመተካት ዋጋቸውን ፈልጉ። የአልጀብራዊ መግለጫዎችና ቁሞችን በመተካት የተሰጠውን በመተካት ዋጋቸውን ፈልጉ። 6 ሸቀ ሸ2 ቀ4 6 ሸቀ ይላል። 6 ሲባዛ በሸ ሲባዛ በቀ ነው። የሸና ይሄ አልጀብራዊ መግለጫ ነው፣ ቁምም ነው። የሸ ዋጋ 2 እንደገና ደግሞ በተጨማሪ እና የሸ ዋጋ የቀ ዋጋ 4 ተሰጥቷል። ስለዚህ የተሰጠው አልጀብራዊ ዋጋ ውስጥ እንተካለን ማለት ነው። ስንተካ 6 ሲባዛ ሸ ዋጋ 2 ተሰጥቷል፣ ሲባዛ የቀ ዋጋ 4 ተሰጥቷል። 6 ጊዜ 2 12 ነው። 12 በ4 48 ነው። ስለዚህ የተሰጠውን የተለዋጭ ዋጋ ምትክ የተሰጠውን ቁጥር በአልጀብራዊ መግለጫ ውስጥ በመተካት የአልጀብራዊ ዋጋውን ማግኘት ችለናል። የአልጀብራዊ መግለጫ ዋጋ 48 ሲሆን የተለዋጮቹ ዋጋ ግን 2 እና 4 ናቸው። ይህ ማለት የሸና የቀ ዋጋ ማለት ነው። በጣም ጥሩ። 3 መ ሀ ሲቀነስ 4 ሲካፈል ለ2 ሀ 4 መ 5 ሀና መ ተሰጥቶናል። የሀና የመ ዋጋ 3 መ ሀ ሲቀነስ 4 ሲካፈል ለሁሉም ለ2 ይላል። ስለዚህ የሀና የመ ዋጋ ተሰጥቷል። እንተካለን። ስንተካ 3 ሲባዛ የመ ዋጋ 5 ነው። 5 ሲባዛ ሀ 4 ነው። ሲቀነስ 4 ሲካፈል ለ2 ቅድም ከላይ እንደተማርናቸው ከአንድ በላይ የሂሳብ ስሌት በያዙ ወይንም የስሌት ምልክቶችን በያዙ አረፍተ ነገሮች ወይንም የሂሳብ ሐረጎች ውስጥ ስንከተል ቅድሚያ፣ ቅንፍ፣ ርቢ፣ ማብዛት፣ ማካፈል፣ መደመር፣ መቀነስ እንሰራለን ብለናል። አሁን እዚህ ጋር ደግሞ የገጠመን ማብዛትና መቀነስ ገጥሞናል። ስለዚህ በቅድሚያ የምንሰራው ማብዛት ቅድሚያ ከዛ መቀነስ አለ። ስለዚህ የሚቀድመው ማብዛት ይቀድማል ማለት ነው። ሁለቱን እናበዛለን ማለት ነው። 3 ጊዜ 5 15 15 በ4 20 15 በ4 15 በ4 60 60 ሲቀነስ 4 ሲካፈል ለ2 60 ላይ 4 56 56 ለ2 ስለዚህ 56 ለ2 ስናካፍል 28 ይመጣል። ይህ 28 የአልጀብራዊ መግለጫ ዋጋ ነው ማለት ነው። ስለዚህ ይሄ 2 ጥያቄ ሰርቻለሁ። እናንተም ደግሞ አሁን የምሰራቸውን ጥያቄዎች እናንተ ትሞክራላችሁ ማለት ነው። ከኔ ጋር ሆኑ። ስድስት ሸ ሲደመር 1 ሲካፈል ለ3
የሸ ዋጋ 4 ማ ቀ ሲደመር 2 ርቢ 2 ሲካፈል ለ3 ቀ 2 ተሰጥቶ ስለዚህ እነኚህን ጥያቄዎች ለመስራት 2 ደቂቃ ሰጥቻለሁ 2 ደቂቃ ሰጥቻለሁ በ2 ደቂቃ ውስጥ ተሰሩና በድጋሚ በመገናኘት እንሰራለን ማለት ነው እሺ ተማሪዎች በድጋሚ ተገናኝተናል ጥሩ አድርጋችሁ እንደሰራችሁ ተስፋ አደርጋለሁ ምክንያቱም ከላይ ባየናቸው የሂሳብ ስሌት አሰራር ቅደም ተከተል በመነሳት 6 ያህል ደረጃዎችን አይተናል ከአንድ በላይ የሂሳብ ስሌት የያዙ አረፍተ ነገሮችን ለመፍታት በመጀመሪያ ያደረግነው ቅንፍ እንሰራለን በመቀጠል ርቢ ከዛ ርቢ ከሌለ ካለም ማብዛት ማካፈል መደመርና መቀነስን እንሰራለን ብለን በተጨማሪ ደግሞ የአልጀብራዊ መግለጫ ዋጋ ለማግኘት የአልጀብራዊ ዋጋ የተሰጠውን የእያንዳንዱ ተለዋጭ የተሰጠውን ዋጋ በተሰጠው አልጀብራዊ ዋጋ ውስጥ መግለጫ ውስጥ በመተካት ውጤቱን ወይንም ዋጋውን ማግኘት እንደምንችል አይተናል ስለዚህ የተሰጡን ቁጥሮች በመተካት እናገኛለን ማለት ነው ከኒ ጋር ሆኑ መፍትሄ ሀ 6 ሸ ሲደመር 1 ሲካፈል ለ3 ለሚለው 6 ሲባዛ ሸ 4 ነው ሲደመር 1 ነው ሲካፈል ለ3 6 ጊዜ 4 24 ሲደመር 1 25 ቅድሚያ ማብዛት ስለሚቀድም ማብዛትን ሰርተን ወደ መደመር ነው የምንሄደው ስለዚህ 6 ጊዜ 4 24 ሲደመር 1 ሲካፈል ለ3 24 ሲደመር 1 25 ሶስተኛ ይቀመጣል ይሄንን በድብልቅ ክፍልፋይ ስንገልጽ 25 ሲካፈል ለ3 8 ጊዜ 3 24 ከ5 ላይ 4 1 ነው ስለማይችል 1 ለ3 አይችልም 8 ሙሉ 1 ሶስተኛ ይመጣል ማለት ነው በጣም ጥሩ ተማሪዎች በመቀጠል ደግሞ ስንመጣ በመቀጠል ቀ ሲደመር 2 ርቢ ሲካፈል ለ3
የቀ ዋጋ 2 ነው። 2 ሲደመር 2 ሲካፈል ለ3 ይሄ ድምሩን ርቢ እናደርጋለን። ውስጡ ያለውን እንደምራለን። በቅንፍ ውስጥ ያለው ቅድሚያ የምንሰራው ቅንፍ ስለሆነ በቅንፍ ውስጥ ያለ ውጤት አለ፣ ስሌት አለ። 2 ሲደመር 2 4 ርቢ 2 ሲካፈል ለ3 4 ርቢ 2 16 ስንተኛ? 3ኛ ይመጣል። ይህ የዚህ የአልጀብራዊ መግለጫ ዋጋ 16/3 ይመጣል ማለት ነው። በጣም ጥሩ ተማሪዎች፣ አሁን የአልጀብራዊ መግለጫዎችን ዋጋ እንዴት ማግኘት እንደምንችል በዚህ መልክ አይተናል ማለት ነው። በመቀጠል ደግሞ የአልጀብራዊ መግለጫዎች ተያይዞ ቁሞችን እናያለን። ስለ ቁሞች እንደምናስታውሰው ቁሞች የተለያየ አይነት ቁሞች አሉ። ከታች ክላስም እንደተማርነው ተመሳሳይና የማይመሳሰሉ ቁሞች ተብለው በሁለት እንደሚመደቡ እናያለን። ልዩነታቸውን እናያለን። ተመሳሳይ ቁሞች ማለት ምን ማለት ነው? ተመሳሳይ ቁሞች ማለት የፊደል አብዦቻቸው ተመሳሳይ የሆኑ ቁሞች ማለት ነው። ተመሳሳይ ቁሞች ማለት ሁሉም የፊደል አብዦቻቸው ተመሳሳይ የሆኑ ቁሞች ናቸው። ተመሳሳይ ቁሞች የምንላቸው ሁሉም የፊደል አብዦቻቸው፣ ዋናው ቃል ይሄ፣ ሁሉም የፊደል አብዦቻቸው ተመሳሳይ ከሆኑ፣ ልዩነት ከሌላቸው። ሁለቱ የተሰጡ ቁሞች ላይ የሁለቱም የፊደል አብዦቻቸው አንድ አይነት ከሆኑ፣ ነገር ግን መጣይ ቁጥሩ ቢመሳሰልም ባይመሳሰልም ምንም ለውጥ የማያመጣ ነው ማለት ነው። በተጨማሪ ደግሞ ተለዋዋጮቹ ተመሳሳይ እና የተለዋዋጮቹ አርቢዎች እኩል ይሆኑ። ተለዋዋጮቹ ተመሳሳይ እና የተለዋዋጮቹ አርቢዎች ተመሳሳይ የሆኑ ቁሞች ተመሳሳይ ቁሞች በመባል ይጠራል ማለት ነው። እስኪ በምሳሌ እንመልከታቸው። ስለዚህ ስንመለከት በሁለት አይነት መልኩ አይተናል። ተመሳሳይ ቁሞች ማለት የፊደል አብዦቻቸው ተመሳሳይ የሆኑ ቁሞች ተመሳሳይ ቁሞች እንደሚባሉና በተጨማሪም ተለዋዋጮቹ ተመሳሳይ የራሳቸው የተለዋዋጮቹ አርቢ ደግሞ እኩል መሆኑ ነው። ምሳሌ 3 ለ እና 8 ለ ሁለቱም እንደምንመለከተው ተለዋዋጮቹ ይሄም ለ ነው፣ እዚህም ለ ነው። አርቢው የፊደሉ ተለዋዋጩ ይሄ ነው፣ የለ አርቢው አንድ ነው። ነገር ግን ከዚህ ሁለቱ ቁሞች ፊት ለፊት ያሉት መጣይ ቁጥር ይባላል። ከፊደል አብዦቹ ፊት ያሉት ከፊት ለፊት ያለው ቁጥር የቁሙ መጣኝ ይባላል። መጣይ ቁጥር ሲባል መጣይ ቁጥሩ ግን ተመሳሳይ ሊሆንም ላይሆንም ይችላል። ነገር ግን ተመሳሳይ ቁም ከመሆኑ ወደ ኋላ የሚለው ነገር የለም። በምን? በመጣይ ቁጥሩ አማካኝነት። ስለዚህ የመጣይ ቁጥር ተመሳሳይ መሆን አለመሆን ከተመሳሳይ ቁሞች ጋር የሚያገናኘው ነገር የለም ማለት ነው። ስለዚህ ሁለቱ ተመሳሳይ ቁሞች ናቸው። ተለዋዋጭ አንድ አይነት፣ አርቢዎችም ተመሳሳይ። ሁለተኛው 4 ሸ ቀ እና ሸ ቀ። እዚህ እንደምንመለከተው
ተመሳሳይ ሸ ተለዋጭ አለ እዚህም ቃ አለ እዚህም የሸ አርቢ አንድ ነው እዚህም አንድ ነው የቃ አርቢ እዚህም አንድ ነው እዚህ አንድ ነው ስለዚህ ተመሳሳይ ቁሞች ናቸው የፊደል አብዡ ይሄ መጣይ ቁጥሩ አንድ ነው የዚህ አራት ነው ችግር የለም 16 ሀ ርቢ 2 ለ እና 5 ለ ሀ ርቢ 2 እዚህም እንደምንመለከተው ተለዋጭ አለ እዚህ ጋር አለ እዚህም አለ የሀ ርቢ 2 ነው እዚህም የሀ ርቢ 2 ነው ለ ተለዋጭ አለ እዚህም አለ ርቢው አንድ ነው ርቢ አንድ ነገር ግን ቦታ ተቀያይሯል ምንም ችግር የለውም ማለት ነው 38 እና 25 እነኚህ ሁለቱም ተለዋጭ የሌላቸው ቁሞች ናቸው ተለዋጭ የሌላቸው ቁሞች ዋጋቸው የተሰጠ ቁሞች ናቸው ቅድም ተምረናል ዋጋቸው የተሰጠ ቁሞች ናቸው ሁለቱም አሃዝ ወይንም ቁጥሮች ናቸው ስለዚህ ተለዋጫቸው የሚያለያያቸው ነገር ስለሌለ ሁለቱም ተመሳሳይ አሃዝ ስለሆኑ በአሃዝ መልኩ የተቀመጠ ስለሆነ ሁለቱም ቁሞች ናቸው ማለት ነው በጣም ጥሩ ሌላው ተመሳሳይ ያሉ የማይመሳሰሉ ቁሞች ናቸው የማይመሳሰሉ ቁሞች የሚለው ከላይ እንደ ከስሙ ከአጠራሩ እንደምናየው ምንም ነገር ግንኙነት የሌላቸው የማይመሳሰሉ የሆነ ነገራቸው ተመሳስሎ ሌላው ነገር የማይመሳሰል ለምሳሌ ሁሉም ወይም የተወሰኑት የፊደል አብዦች የማይመሳሰል ቁሞች ናቸው ምን ማለት ነው ሁሉም በአጠቃላይ ሁሉም የፊደል አብዦቻቸው የማይመሳሰል ወይንም የተወሰኑት የፊደል አብዦቻቸው የማይመሳሰሉ ከሆነ ከሁለት አንዱ ሁሉም ላይ መሳሰል ይችላል የተወሰኑት ብቻ ላይ መሳሰሉ ይችላሉ ስለዚህ እነኚህ የማይመሳሰሉ ቁሞች ወይም ተመሳሳይ ያልሆኑ ቁሞች በመባል ይጠራል ለምሳሌ 4 ሸ እና 6 ሸ ቀ ይሄ እንደምንመለከተው ሁለት ቁሞች ናቸው እዚህ 4 ሸ ነው ሸ አለ ተለዋጩ እዚህም ሸ አለ ነገር ግን እዚህ ቃ አለ እዚህ ግን የለም ሁሉም አይደለም የተወሰኑ ፊደሎቻቸው ወይንም የፊደል አብዦቻቸው ተለዋጮቹ የማይመሳሰሉ ከሆነ የማይመሳሰሉ ወይንም ተመሳሳይ ያልሆኑ ቁሞች በመባል ይጠራል ሌላው 43 እና ወ 43 እና ወ ይሄ የተለዋጩ ዋጋ የተሰጠ ቁጥር ወይንም አሃዝ ነው ይሄ ደግሞ ተለዋጭ ወይንም ባለ አንድ ቁም ነው አንዳዊ ነው ስለዚህ ሁለቱ እስከመጨረሻው ሁሉም የተሰጣቸው ቁሞች የማይመሳሰሉ ስለሆነ ሁለቱ የማይመሳሰሉ ቁሞች በመባል ይጠራሉ 3 በደ ርቢ 2 እና 5 በደ በርቢ 2 ይሄን ስንመለከት ሁለቱ የፊደል አብዦች ሙሉ ለሙሉ ባይሆኑም አርቢዎቹ የተለዋጩ አርቢዎች ነው የሚለያዩት ፊደሉ ወይም ተለዋጩ ግን ተመሳሳይ ነው ስንመለከት በርቢ 1 ነው እዚህም በርቢ 2 ነው እዚህ ደ ርቢ 2 ነው እዚህ ደ ርቢ 1 ነው ስለዚህ ሁለቱም ተለዋጩ ይመሳሰል እንጂ የተለዋጩ አርቢ ግን በመለያየቱ ምክንያት ሁለቱ
እንዳይመሳሰሉ ወይንም ተመሳሳይ ቁም እንዳይሆኑ አድርጓል ማለት ነው። ስለዚህ ተመሳሳይ ያልሆኑ ቁሞች ናቸው ማለት ነው። በጣም ጥሩ። ተመሳሳይ የሆኑ ቁሞች የሚለያዩት በመጣይ ቁጥራቸው። ተመሳሳይ የሆኑ ቁሞች ሊለያዩ የሚችሉት በመጣኝ ቁጥራቸው ነው። መጣይ ቁጥራቸው ነው ሊለያዩ የሚችሉት። ለምሳሌ ብንመለከት 6 ቀ እና 5 ቀ ብንል ሁለቱ ተመሳሳይ ቁሞች ናቸው። ነገር ግን የሚለያዩት የፊደል አብዦቻቸው ፊት ያለው መጣይ ቁጥሩ 5 እና 6 ስለሆነ 6 ከ5 ጋር ነው የሚለያየው። ስለዚህ 6 ከ5 ጋር በመለያየቱ አይደለም ተመሳሳይ የሆነ ያልሆነ የተባለ የፊደል አብዦቻቸው ተመሳሳይ በሆኑ። ስለዚህ ሁለቱ ተመሳሳይ ቁሞች ናቸው። የሚለያዩትም በመጣይ ቁጥራቸው ነው። መጣይ ቁጥር የምንለው ከተለዋጩ ፊት ለፊት የሚገኘው ተለዋጩን የሚመጥነው ዋጋ ማለት ነው። አብዢ ማለት ነው። ተመሳሳይ ቁሞችን መደመርና መቀነስ ይቻላል። ተመሳሳይ ቁሞችን መደመርም መቀነስም ይቻላል። ያ ማለት ማቃለል ማለት ነው። ተመሳሳይ ቁሞችን ማቃለል እንችላለን ማለት ነው። ስለዚህ ስናቃልል 4000 ሲደመር 3000 2 ቀ ሲደመር 3 ጠ ሲደመር 5 ቀ። የላኛውን ስንመለከት የላኛውን ተመሳሳይ ቁሞች አሉ። ተመሳሳይ ቁሞቹን ነው የምንደምረው። ከላይ ስንደምር ተመሳሳይ ቁሞችን እዚህ የተለያዩት የፊደል አብዦቻቸው ፊት ለፊት ያሉት መጣይ ቁጥር ይለያያሉ። 4 ሲደመር 3 በቅንፍ 4 ሲደመር ተመሳሳይ ቁሙ ሸ ስለሆነ ሲባዛ በሸ። ስለዚህ 4 ሲደመር 3 7 ይሆናል። ከኋላ ሸን እናስቀምጣለን። ተለዋጩ ምን ጊዜ የምናስቀምጠው ከኋላ። እዚህ ደግሞ በመቀጠል እዚህ ተመሳሳይ ቁም የ2 ቀ 5 ቀ ነው። ስለዚህ 2 ቀና 5 ቀን ብቻ ነው ልንደምር የምንችለው ወይንም ስሌታቸውን ልንሰራ የምንችለው። ስለዚህ እንሰበስባቸዋለን ተመሳሳይ ቁሞችን 2 ቀ ሲደመር 5 ቀ ሲደመር 3 ጠ ተቀምጧል። ስለዚህ 2 ቀና 5 ቀ ተመሳሳይ ቁም ስለሆነ በመቀጠልም የመጣይ ቁጥራቸው የቀ 2 እና 5 ስለሆነ 2 ሲደመር 5 ቀ ሲደመር 3 ጠ እናደርጋለን ማለት ነው። 2 እና 5 7 ቀ ሲሆን ሲደመር 3 ጠ። 3 ጠን የማንደምርበት ምክንያት 7 ቀ ከ3 ጠ ጋር ተመሳሳይ ያልሆነ ወይንም የማይመሳሰሉ ቁሞች ስለሆኑ የፊደል አብዦቻቸው አይገናኙም። ይህም ቀና ጠ የማይገናኙ ተለዋዋጭ ስለሆኑ ነው ማለት ነው። በተጨማሪም ተመሳሳይ ቁሞችን ማብዛትና ማካፈል ይቻላል። ተመሳሳይ ቁሞችን መደመርና መቀነስ እንደቻልን ሁላ አሁንም
ማብዛትና ማባዛት አለ፣ ማካፈል አለ። እነኚህን መተግበር ይቻላል። ቀለል ባለ ምሳሌ 3,000 ሲባዛ በ5,000 ሁለቱም ተመሳሳይ ሸ ቁሞች ናቸው። 3,005 ስለዚህ ቁጥሩን በቁጥሩ እናበዛለን። 3 ሲባዛ በ5 15 ሸ ነው። ርቢ አንድ ስላላቸው ርቢያቸውን እንደምርና ሸ ርቢ 2 እናደርጋለን። ማብዛት ይቻላል ተመሳሳይ የሆኑ ቁሞች ማለት ነው። በተጨማሪ 12 ቀ ሸ ሲካፈል ለ3 ቀ ሸ እነኚህም ተመሳሳይ ቁሞች ናቸው። 12 ቀሸ እዚህም 3 ቀሸ ነው። 12 ቀሸ ሲካፈል ለ3 ቀሸ። ስለዚህ ተመሳሳይ ቁሞች ስለሆኑ ተመሳሳይ ቁሞችን በማካፈል ጊዜ እርስ በርስ ማቃለል ወይንም ማጣፋት ይቻላል። ስናቃልለው ይሄ ቀ በቀ ይጠፋል፣ ሸ በሸ ይጠፋል። 12 ለ3 4 ይመጣል ማለት ነው። ስለዚህ ተመሳሳይ ቁሞችን መደመርና መቀነስ እንደሚቻሉላ ማብዛትና ማካፈልም ይቻላል ማለት ነው። አሁን የመጨረሻ ላይ የምንመለከተው የተሰጡ ቁሞችን ወይንም አልጀብራዊ መግለጫዎችን ማቃለል ሂደት በመደመርና በመቀነስ ሂደት የተቀመጠው ማቃለል ሂደት እንሰራለን ማለት ነው። የሚከተሉትን ሂሳባዊ አረፍተ ነገሮች አቃላችሁ አስቀምጡ። ስድስት ሸ ሲደመር 3 ቀ ሲደመር 2 ሸ ሲቀነስ 3 ቀ ለ 12 ቀ ርቢ 2 ሲደመር 8 ሸ ርቢ 2 ሲቀነስ 5 ሸ ርቢ 2 ሲቀነስ 10 ቀ ርቢ 2 16 ወ ጠ ሲደመር 12 ሲቀነስ 6 ወጠ ሲደመር 3። በጣም ጥሩ ተማሪዎች። አሁን ደግሞ ማቃለል የተሰጡንን ሂሳባዊ አረፍተ ነገሮች ወይንም ሐረጎች በመሰብሰብ ተመሳሳይ ቁሞችን በመሰብሰብ እንሰራለን። እኔ አንደኛውን ሀን ሰራና እናንተ ደግሞ ለና ሐመርዋን ትሞክራላችሁ ማለት ነው። ከኔ ጋር ሆኑ። መፍትሄ ሀ 6 ሸ ሲደመር 3 ቀ ሲደመር 2 ሸ ሲቀነስ 3 ቀ። ይሄንን ሂሳባዊ አረፍተ ነገር ስንሰራ ተመሳሳይ ቁሞችን መሰብሰብ ነው። 6 ሸ ተመሳሳይ ቁም እዚሁ አረፍተ ነገር ላይ ያለው 2 ሸ ነው። ስለዚህ 6 ሸ እዚሁ ሳመጣው መደመር ነበረ ራሱ እንደሆነ ይቀመጣል። በተመሳሳይ ሌላው ሂሳባዊ አረፍተ ነገር ቁም ተመሳሳይ የሆነው ማለት ነው ለ3 ቀ ሲደመር 3 ቀ ሲደመር ሲቀነስ 3 ቀ። ስለዚህ
እነኚህን ስንመለከታቸው እዚህ ጋር ተመሳሳይ ነው። 6000 2000 ተመሳሳይ ቁም ናቸው። 6 ሲደመር ቅድም በሰራንበት ሂደት እናደርጋለን በቅንፍ አድርገን 6ን መጣኙ ቁጥሯን ብቻ ነው የምንደምረው። ተመሳሳይ ቁም ስለሆነ መጣኙ ቁጥሩ ብቻ ደምረን የተለዋጩን ፊደሉን ከኋላ ማስቀመጥ። ሲደመር እዚህም 3 ቀን የሚለው 3 ሲቀነስ 3 ከኋላ ቀ ይቀመጣል። በመቀጠል 6 ሲደመር 2 8 ከኋላ ሻ ይቀመጣል። ሲደመር ከ3 ላይ 3 0 0 በማንኛውም ቁጥር ቢባዛ ውጤቱ ያው 0 ይመጣል። ስለዚህ የዚህ ዋጋ ስንት ይመጣል? 8 8 ሸ ይመጣል ማለት ነው። በጣም ጥሩ ተማሪዎች፣ አሁን ደግሞ እናንተ የምትሰሩበት ጊዜ ደርሷል። እነዚህን ጥያቄዎች 2 ደቂቃ ሰጣችኋለሁ። 2 ደቂቃ ሰጣችኋለሁ። በ2 ደቂቃ ውስጥ የተሰጠውን ጥያቄ ትሞክራችሁ በድጋሚ እንገናኛለን ማለት ነው። እሺ ተማሪዎች እንዴት ናችሁ? በድጋሚ ተገናኝተናል። የተሰጠውን ሂሳባዊ አረፍተ ነገር አሪፍ አድርጋችሁ እንደሞከራችሁ ተስፋ አድርጋለሁ። ቀለል ያሉ ናቸው። አሁን ደግሞ እኔና እናንተ አብረን በመሆን እንሞክራለን ማለት ነው። ለ 12 ቀ ርቢ 2 ሲደመር 8 ሸ ርቢ 2 ሲቀነስ 5 ሸ ርቢ 2 ሲቀነስ 10 ቀ ርቢ 2። ሁሉም ርቢ ያላቸው ርቢ 2 አላቸው። ነገር ግን ሁለት አይነት ቁሞች ነው ያሉት። አንደኛው ቁም 12 ቀ ርቢ 2 የሚለው ነው። ለሱ ተመሳሳይ ቁም የት ነው ያለው? እዚህ 10 ነው። ሲቀነስ እስከነ ምልክቱ ነው። መቀነስ ከሆነ ከእስከነ መቀነሱ ይመጣል። 10 ቀ ርቢ 2። ይሄን ጨርሰናል። እዚህ ጋር 2 ይቀሩናል። እንዳቀማመጣቸው ተቀምጠዋል። 8 ሸ ርቢ 2 ሲቀነስ 5 ሸ ርቢ 2። አሁን የጋራ እንወስዳለን። 12 ሲቀነስ 10 ነው። 12 ሲቀነስ 10 ከመጨረሻ ላይ ቀርቢ 2 ይደረጋል። ሲደመር እዚህ 8 እነኚህ ተመሳሳይ ቁም ስለሆኑ ፊደሎቹ 8 ሲቀነስ 5 ከኋላ ሸርቢ 2 መጨረሻ ላይ ደርሰናል። ስለዚህ ከላይ ያሉት ከዚህ ጋር እኩል ስለሆኑ ከ12 10 2 ቀርቢ 2 ሲደመር ከ8 ላይ 5 3 ሸርቢ 2። ስለዚህ 2 ቀርቢ 2 ሲደመር 3 ሸርቢ 2። እንደዚህ ካላችሁ ትክክል ናችሁ ማለት ነው። በጣም አሪፍ። የሚቀጥለው ጥያቄ እንሰራለን።
ሐመርሃ ደግሞ ቀለል ያለ ነው 16 ወጠ ሲደመር 12 ሲቀነስ 6 ወጠ 6 ወጠ ሲደመር 3 ይላል። ስለዚህ እዚህ በተመሳሳይ ምንድነው የምናደርገው? ሁለት አይነት ቁሞች አሉ 16 የወጠ ቁምና እዚህ ጋር ደግሞ ቋሚ ቁጥሮች የተለዋዋጭ ዋጋቸው ያልተሰጣለ። ስለዚህ 16 ወጠ ሲቀነስ 6 ወጠ ሲደመር 12 እና 3 12 ሲደመር 3። ስለዚህ እነኚህን የጋራ እንወስዳለን 16 እና 6ን ከ16 ላይ 6 ወጠ ሲደመር 12 እና 13 15 ይመጣል። በጣም ጥሩ። ስለዚህ መጨረሻው ከ16 ላይ 6 10 ወጠ ሲደመር 5። ስለዚህ በዚህ አይነት መልኩ መቀመጥ ይችላል ማለት ነው። በጣም ጥሩ ተማሪዎች፣ የዛሬው ትምህርታችን ምን እንደሆነ ታስታውሳላችሁ? አሪፍ። በዛሬው የሂሳብ ክፍለ ጊዜያችን የተማርነው በዋናነት አልጀብራዊ መግለጫዎችን ላይ እና ቁሞች ላይ ያጠነጠነ ሂደት ነው። የአልጀብራዊ መግለጫዎች ዋጋዎችን ነው። የአልጀብራዊ መግለጫ ዋጋዎችን ለማግኘት በአልጀብራዊ ዋጋዎች ውስጥ ያሉ ተለዋዋጮችን ዋጋ በመተካት በሂሳብ አሰራር ቅደም ተከተል በመተካት ውጤቱን ማግኘት እንደምንችል አይተናል። በተጨማሪ ከአንድ በላይ ሂሳባዊ አረፍተ ነገር ወይንም ማዕረጎች ሲሰጡን ልንሰራባቸው የምንችለው ቅደም ተከተል አለ። በመጀመሪያ ቅንፉን ማስላት፣ ቅንፉ ውስጥ አረፍተ ነገር ወይንም ሂሳባዊ ሐረግ ካለ እነሱን ማከናወን መስራት ይገባል። ከሌለ ግን ርቢዎችን እንሰራለን። በመቀጠል ማብዛት፣ ማካፈል፣ መደመር፣ መቀነስ እንዳመጣጣቸው ሂሳቦችን እንሰራለን ማለት። በመቀጠል ደግሞ ተመሳሳይና ተመሳሳይ ያልሆኑ ቁሞች የተመሳሳይና ተመሳሳይ ያልሆኑ ቁሞችን መለየት ነው። ተመሳሳይ የሆኑ ቁሞች ማለት የፊደል አብዦቻቸው ወይንም የተለዋዋጮቹ ተመሳሳይ መሆን እና የተለዋዋጮቹ አርቢዎች ተመሳሳይ መሆን ተመሳሳይ ቁሞች እንዲባሉ አስችሏቸዋል። ይህ ማለት የፊደል አብዦቻቸው ተመሳሳይ ከሆነ ተመሳሳይ ቁሞች ይባላሉ ማለት ነው። ተመሳሳይ ያልሆኑ ቁሞች የሚባሉት ደግሞ ሁለት ቁሞች ወይንም ከዛ በላይ የሆኑ ቁሞች ሁሉም የፊደል አብዦች ወይንም የተወሰኑት የፊደል አብዦች ተመሳሳይ ካልሆኑ ወይንም ተለዋዋጩ ተመሳሳይ ሆኖ አርቢው የተለዋዋጩ አርቢ የተለያየ ከሆነ እነኚህ የማይመሳሰሉ ቁሞች በመባል ይጠራል ማለት ነው። ሌላው የተመሳሳይ ቁሞችን መደመርም መቀነስም እንችላለን። በተጨማሪ ማብዛትም ማካፈልም ይቻላል ማለት ነው። ነገር ግን ተመሳሳይ ቁሞችን በምንደምርበትና በምንቀንስበት ወቅት ተመሳሳይ ቁሞችን ላይ ያሉትን መጣይ ቁጥሮችን በመውሰድ መጣይ ቁጥሮችን የተመሳሳይ ቁጥሮችን መጣይ ቁጥር በመደመር ወይም በመቀነስ ማስላት ይቻላል ማለት ነው። እሺ ተማሪዎች፣ የዛሬው የሂሳብ ክፍለ ጊዜያችን ይህን ይመስላል። በሚቀጥለው የሂሳብ ክፍለ ጊዜ እስክንገናኝ ሰላም ሁኑ። Tamsaasa barnoota televezyiinii